Hey everybody, welcome back to ER Ethiopia Rises, where I interview different individuals about their different cultures, perspectives, job experiences, etc. And today I am with an architect in Addis Ababa. His name is Tamrat Getu, and I'm just very glad to have him with me. And I'll be interviewing him today. And this interview will be in Amharic. Ishi. Before I start the interview, መጀመሪያ ላይ እስኪ ስለ ራስክ አንድ ሁለት ነገር ንገረን፣ ራስክን አስተዋውቅ ለቻናሌ። ኦኬ ስሜ ታምራት ጌቱ እባላለሁ። በአርክቴክቸር ዲፓርትመንት ከዩኒቲ ዩኒቨርሲቲ ተመርቄ አሁን በስራ ላይ ያለው ነኝ። መጀመሪያ ግን የተወለድኩበት ደብረ ዘይት ከተማ ሲሆን በደብረ ዘይት ከተማ ከአንደኛ ክፍል እስከ 12ኛ ክፍል ያለውን ትምህርቴን በደብረ ዘይት ወይም ቢሾፍቱ በሚባለው ከተማ ተምሬ የመጀመሪያ ትምህርቴን እዛ ከጨረስኩ በኋላ ኢንተረስቱ የነበረኝ የአርክቴክቸር ዲፓርትመንት የመግባት ስለነበረ ዩኒቲ ዩኒቨርሲቲ ከ2003 ዓመተ ምህረት ጀምሮ ለ5 ዓመት እዛ በመማር የመጀመሪያ ዲግሪን ያገኘሁት በዩኒቲ ዩኒቨርሲቲ ነው፣ በአርክቴክቸር ኤንድ አርበን ፕላኒንግ። ኦኬ that's very interesting። ለፈለክ መጀመሪያ ላይ ምንድነው ኢንስፓየር ያደረገክ? ኢንስፓየር ያደረገኝ ያው ቅድም እንደነገርኩሽ ነው። ከልጅነቴ ኢንተረስቱ ስለነበረኝ የስኬች የማድረግ የመሳል ያ ኢንተረስቱ ስለነበረኝ ለእኔ ኢዚ ነበረ። ያው ዋናው ፍላጎት አለ፣ ኢንተረስቱ ስለነበረኝ ነው ወደዛ እንድገባ ያነሳሳኝ። እሺ አሁን ስታዩ አዲስ አበባን በጣም ተቀይሯል። ስፔሻሊ አሁን አዳዲስ ህንፃ እየተሰራ ነው፣ ቢልዲንግስ ኢንፍራስትራክቸር እና ከድሮ ስትኖርና ከአሁን እስኪ ልዩነቱን ትገልጽ እንላለክ? በጣም ብዙ ልዩነት አለው። በእኛ እኔ በምማርበት ጊዜ 2003 ነበረ የተመረኩት። ከተመረኩ እንኳን አሁን አንድ 9 ዓመት ሆኖኛል። በእርግጥ በጣም ብዙ ልዩነቶች አሉ። በኮሪደር ልማቱ፣ በንጽህና፣ በአርክቴክቸራል ዋይዝም ብናየው የዲዛይኖቹ፣ የሮዲንግ ሲስተሙ፣ የኮሪደር ልማቱ በጣም ብዙ ለውጦች አሉት። አሁን ላይ የተሻለ ነገር አለ አዲስ አበባ። እሺ በእኛ ከተማ አዲስ አበባ ምን ቢሻሻል ማየት ትፈልጋለህ? ከአሁን እስካሁን ብዙ ቢሻሻልም አዲስ አበባ እስኪ አሁን ምን ሌላ ተሻሽሎ ለእኛ ከተማ ጥሩ የሚሆን ይመስልካል? በአርክቴክቸራል ዋይዝ ከሆነ እንደ ዲዛይን ቅድም ካነሳ ነው ጋር ተያያዥ ጥያቄ ነው ቢሻሻል ብዬ ነው የማስበው። አንደኛ የህዝቡ ግንዛቤና አጠቃቀም ከተማው ላይ የሚያደርገውን የዜብራ ጠብቆ መሻገር ሊሆን ይችላል፣ ቆሻሻ መጣል ሊሆን ይችላል። ለህዝቡ ግንዛቤ መስጠት ቢጀመር ከከተማ ውስጥ አንዳንድ ጋር አብሮ እንዲጓዙ ማድረግ ቢቻል እና ያው አንዳንድ ደግሞ የወንዞች ልማት ላይ የማያቸው ያላለቀ ነገሮች አሉ። የወንዝ ፕሮጀክቶቹ ብዙም ከኮሪደር ልማቱ ጋር ስናየው አይመጣጠንም እና እሱ ቢሻሻል አሪፍ ይመስለኛል። በተረፈ ጥሩ ነው። አሁን እንደ ጅማሬ ሀገር አሪፍ። Anyways, thank you so much for everybody that is watching this video, and thank you for so much for Tamrat experience which you can share ስላደረግ ለዩቲዩብ ቻናሌ እና hopefully the younger generation, the younger students ትናንሾቹ ልጆች ይሄን አይቶ መከተል ይችላሉ። በጣም አመሰግናለሁ።